ጽንሰት ወይም ፈርቲላይዜሽን እንዴት ይፈጠራል የሚለውን ወይንም ሳይንሱ ምን ይላል ስለ ፈርቲላይዜሽን ወይም ስለ ጽንሰት መፈጠር የሚለውን በዚህ ቪዲዮ ኢንዲቴል የምናይበት ነው። እናንተ እንግዲህ እስከመጨረሻው እንድትከታተሉ ጠይቃለሁ። ስለዚህ ፈርቲላይዜሽን የሚለውን በምናይበት ጊዜ እንግዲህ ፈርቲላይዜሽን ማለት ምን ማለት ነው የሚለውን በምናይበት ጊዜ fertilization is the biological process by which male gametes or sperm fuse with female gamete or ovum to form the zygote ይለናል ማለት ነው። ስለዚህ ፈርቲላይዜሽን ማለት ወይም ጽንሰት ማለት ምንድነው? የሜል ጋሜት ወይም የወንድ ዘር ከሴት ዘር ጋራ ፊውዝ በሚያደርግበት ወይም በሚቀላቀልበት ጊዜ የሚፈጠር እሱ እንግዲህ ዛይጎት ይባላል የመጀመሪያው ማለት ነው። ስለዚህ ዛይጎት ወይም የመጀመሪያው ጽንስ ይፈጠራል ማለት ነው። ስለዚህ ፈርቲላይዜሽን ተብሎ ይጠራል ማለት ነው። ታይም ኦፍ ፈርቲላይዜሽን በምናይበት ጊዜ እንግዲህ ፈርቲላይዜሽን ኦከር የሚሆነው እንግዲህ በ24 ሰዓት ውስጥ ነው። አቨሬጂካሊ የሚወሰደው 24 ሰዓት ውስጥ ኦቭሌሽን ከተከናወነ በኋላ ፈርቲላይዜሽን ኦከር ይሆናል ማለት ነው። እንግዲህ ኦከር የሚሆነው እንግዲህ ፎላቪያን ቲዩብ ወይም ኦቪዳክት ተብሎ በሚጠራው ክፍል ውስጥ ነው። ስፔሲፊካሊ እዚህ ላይ አምፑላ በሚባለው ቦታ ላይ ነው ማለት ነው። ስለዚህ ፈርቲላይዜሽን ጊዜ 24 ሰዓት ውስጥ ነው የሚሆነው። ያ ማለት እንግዲህ ኦቭሌሽን ወይም እንቁላል ከወጣ ወይም ሪሊዝ ከተደረገ በኋላ ከኦቫሪ ማለት ነው። Ovulation usually occur around day 14 of 28 days ይለናል። ምን ማለት ነው? እንግዲህ በ14ኛው ቀን ኦቭሌሽን ይከናወናል ማለት ነው። ማንስትሪያል ሳይክል በየ8 ቀኑ ማንስትሪያል ሳይክል ኦከር የሚሆን ከሆነ በዛ ማለት ነው። ነገር ግን ሁሉም ሰው በየ8 ቀኑ ማንስትሪያል ሳይክል አያይም ማለት ነው። ይለያያል ከሰው ሰው የሆርሞናል ኮንትሮል የራሱ የሆነ ፐርሰናል የሆነ ሆርሞን ባሪ ስለሚያደርግ በዛ ምክንያት ይለያያል ማለት። ስለዚህ የሰዎች ሁሉም ተመሳሳይ የሆነ የሪሊዝመንት ወይም የእንቁላል ከኦቫሪ ሪሊዝ መደረግ በየ8 ቀኑ አይሆንም ማለት ነው። ስለዚህ ይለያያል። አንዳንዱ ለምሳሌ 30 ቀን ሊሆን ይችላል፣ ከዛ በላይ ሊሆን ይችላል። አንዳንዱ ደግሞ 26፣ 25 ወይም 20 ቀን ሊሆን ይችላል ማለት ነው። ስለዚህ ይለያያል ማለት ነው። የኦቭሌሽን ጊዜ ግን በአብዛኛው አቨሬጂካሊ የሚወሰደው 28 ቀን ነው። አንድ ሴት በየ28 ቀኑ እንቁላል ሪሊዝ እንደሚደረግ አማካይ ወይም አቨሬጂካሊ ይወሰዳል ማለት ነው። ይሄ ነው። ይህ ፈርቲላይዜሽን ዳዝ ኖት ኦከር ዊዝን ዚስ ታይም እንግዲህ በ24 ሰዓት ውስጥ ኦቭሌሽን ምንድነው ፈርቲላይዜሽን ካልተከናወነ የኦቪዩሙ ወይም እንቁላሉ ዲጀነሬት ያደርጋል ወይም ከማህፀን ይወርዳል ማለት ነው። በማንስትሪያል ሳይክል መልክ ማለት ነው። ወይም የማህፀን ግድግዳ ይዞ ይወርዳል ማለት ነው። በፕሮጀስትሮን የተዘጋጀው የማህፀን ግድግዳ ይዞት ይወርዳል ማለት ነው። ስለዚህ ዲጀነሬት ያደርጋል ማለት ነው ፈርቲላይዜሽን ካልተከናወነ በ24 ሰዓት ውስጥ። እንግዲህ ፈርቲል የሆነ ፔሪድ ወይም ፈርቲላይዜሽን የሚከናወንበትን ፔሪድ በምናይበት ጊዜ 5 days before plus ovulation day plus 1 days after ማለት ነው። ይህ ማለት ምንድነው? ኦቭሌሽን ከመከናወኑ በፊት 5 ቀናት ሲደመር ኦቭሌሽን የተከናወነበት ቀን ሲደመር ከኦቭሌሽን ቀን በኋላ ያለው ጊዜ ተደምሮ ይሄ ኦቭሌሽን ምንድነው ፈርቲላይዜሽን የሚከናወንበት ወይም ፈርቲል የሆነ ፔሪድ ወይም ቀናቶች ናቸው ማለት ነው። ለምሳሌ በየወሩ በየ28 ቀኑ ኦቭሌሽን የሚከናወን ማንስትሪያል ሳይክል የምታይ ከሆነ ለምሳሌ ዛሬ አንድ ቀን ከሆነ ያየችው በአንድ ቀን ከሆነ በወሩ የመጀመሪያ ቀን ማለት ነው። ስለዚህ በአንድ ቀን ከሆነ ወደፊት 14 ቀን እንሄዳለን ማለት ነው። ስለዚህ ወደፊት 14 ቀን ስንቆጥር እንግዲህ በ14ኛው ቀን ኦቭሌሽን እንደሚከናወን እናውቃለን። የሴትየዋ በየ8 ወሩ ምንድነው በየ8 ቀኑ ማንስትሪያል ሳይክል የምታይ ከሆነ ማለት ነው። ስለዚህ ከአንደኛው ቀን ጀምረን እስከ 14ኛው ቀን ስንቆጥር በ14ኛው ቀን ኦቭሌሽን ይከናወናል ማለት ነው። ስለዚህ ቢፎር ኦቭሌሽን 5 days ያልነው እንግዲህ ከ14ኛው ቀን በፊት ያሉ 5 ቀናት ማለት ነው። ስለዚህ 13ኛው ቀን፣ 12ኛው ቀን፣ 11ኛው ቀን፣ 10ኛው ቀን እና 9ኛው ቀን ጀምሮ እነዚህ እንግዲህ ቀናት እንግዲህ 5 ይሆናል ማለት ነው። እንደገና ደግሞ ኦቭሌሽን የሚከናወንበት 5ኛው ምንድነው 14ኛው ቀን እና ደግሞ ከኦቭሌሽን በኋላ ያለው ቀን ወይም ጊዜ 15ኛው ቀን። ስለዚህ ከ9 ጀምሮ በምንቆጥርበት ጊዜ 9 10 11 12 13 14 15 እነዚህ ቀናቶች የኦቭሌሽን ምንድነው ፈርቲላይዜሽን የመፈጠር ከፍተኛ እድል አለ ማለት ነው። በዚህ ቀናት ውስጥ ፈርቲላይዜሽን ይከናወናል ማለት ነው። ከዚህ ውጭ ያለው ከ16ኛው ከ17ኛው በኋላ ያለው ምንም አይነት ፈርቲላይዜሽን አይፈጠርም። ምክንያቱም ኦቭሌሽን ኦልሬዲ 24 ሰዓት መቆየት የሚችለው ከ24 ሰዓት በኋላ እንቁላል ወደ ዩትረስ ወይም ወደ ማህፀን ሙቭ በሚያደርግበት ጊዜ ማህፀን ላይ ደግሞ ፈርቲላይዜሽን መፈጠር አይችልም። ምክንያቱም ለዛ የሚሆን ኮንዲሽን ምቹ ስላልሆነ ማለት ነው። ከዛ በኋላ ፈርቲላይዜሽን መፈጠር አይችልም። ከዛ በኋላ ያለው ጊዜ እንግዲህ ፕሬግናንሲ ወይም በአጠቃላይ ፈርቲላይዜሽን ወይም ጽንሰት የሚፈጠረው እድል ዝቅተኛ ነው ወይም አይኖርም ማለት ነው። ስለዚህ ከፍተኛውን የፈርቲላይዜሽን ወይም የጽንሰት ጊዜ የሚሆነው ይሄ ቀናት ነው ማለት ነው። አሁን በወሰድነው መሰረት
ለምሳሌ በየ28 ቀኑ ማስሪያ ሳይክል የምታይ ሴት ለምሳሌ አንደኛውን ቀን ወስደን ከአንደኛው ጀምረን በምንቆጥርበት ጊዜ እንደዚህ ማለት ነው። ለምሳሌ በ10ኛ ቀን በወሩ በ10ኛው ቀን ጀምሮ የምታይ ከሆነ ከ10 ጀምሮ አንድ ብሎ በመቁጠር ወደፊት 14ኛ ቀን ላይ እንትን በማለት ከዛ በኋላ በፊት ያሉ ቀናትን 5 ቀናት ሲደመር ኦቭሌሽን የሚከናወንበት ከዛ በኋላ ደግሞ ያለውን አንድ ቀን ተጨምሮ እነዚህ እንግዲህ ፈርቲላይዜሽን የመፈጠር እድሉ ከፍተኛ ነው ማለት ነው። ስለዚህ ጽንሰት መቼ ይፈጠራል የሚለውን በዚህ ማወቅ እንችላለን ማለት ነው። እንግዲህ ሳይንሱ የሚለው ይሄ ነው ማለት ነው። ስለዚህ ሳይንሱ ይሄ ነው ማለት ነው። ፈርቲላይዜሽን የሚፈጠሩበት ጊዜያቶች እነኚህ ናቸው ማለት ነው። ሳይት ኦፍ ፈርቲላይዜሽን ካየን ካሁን በፊትም እንዳየነው ፈርቲላይዜሽን ቴክስ ፕሌስ ኢን አምፖላ ፎላቪያንት ውስጥ ማለት ነው። ዚስ ሎኬሽን ፕሮቫይድ ኦፕቲማል ኮንዲሽን ፎር ስፐርም ኤግ ኢንተራክሽን ፊውዝ ለማድረግ የስፐርም እና ኤግ ኮንዲሽኑ የተመቻቸ ነው ማለት ነው። ቅድም እንዳልነው ዩትረስ ላይ ፈርቲላይዜሽን መፈጠር አይችልም። ከዛ ውጭ ያለው ቦታ ላይ ፈርቲላይዜሽን መፈጠር አይችልም። ቢኮዝ the condition is not suitable for fertilization ወይም እንቁላልና ስፐርም ሴል ፊውዝ ለማድረግ ምቹ አይደለም ቦታው ማለት ነው። ጋሜት ፕሪፓሬሽን በምናይበት ጊዜ እንግዲህ የሚከናወነው በፊሜል ሪፕሮዳክቲቭ ትራክት ውስጥ ነው። ሪሙቭ ፕሮቴክቲቭ ኮቴጅ ፍሮም ዘ ስፐርም ስፐርም ላይ ያለው ፕሮቴክት የሚያደርገው ኮቴጅ ወይም ሪሙቭ ይሆናል ማለት ነው። ኢናንሲንግ ስፐርም ሞታሊቲ ኢን ፈርቲላይዜሽን አቢሊቲ ፈርቲላይዜሽን እንዲከናወን እንግዲህ ኢናንስ ይደረጋል ማለት ነው። ኦቪም ማቹሬሽን እንግዲህ ኦቪም ኢዝ ሪሊዝድ ዱሪንግ ዘ ኦቭሌሽን እንግዲህ እንቁላል ሪሊዝ የሚደረገው ኦቭሌሽን በሚከናወንበት ጊዜ ነው። ይሄ ደግሞ በእንቁላል ደግሞ ሰራውንድድ የሆነው እንግዲህ ኮሮና ራዲያታ እና ዞና ፔሊሲዳ በሚባል ከቨር የተደረገ ነው ማለት ነው። ይሄ ኦቪዩም ወይም እንቁላል። ስቴፕ ኦፍ ፈርቲላይዜሽን ካየን እንግዲህ የመጀመሪያው ስቴፕ አለ ስፐርም ትራንስፖርት ይሆናል የመጀመሪያው ስቴፕ ማለት ነው። ሚሊዮን ኦፍ ስፐርም ኢንተር ቱ ቫጂና ብዙ የሆነ ስፐርም ሴል ወደ ቫጂና ይገባል በሚሊዮን የሚቆጠር። ኦንሊ ፊው ሀንድረድስ ኦፍ ስፐርም ሴል ሪች ዘ ፋላቪያን የተወሰኑት ደግሞ በመቶ ሺዎች የሚቆጠሩ ፋላቪያን ቲዩብ ይደርሳል ማለት ነው ወይም ኦቪዳል። ዋን ስፐርም ሴል ቢካም ዲ ዶሚናንት አንደኛው ስፐርም ሴል እንግዲህ ዶሚናንት ያደርጋል ወይም ፈርቲላይዜሽን ይፈጥራል ማለት ነው። ስቴፕ 2 ላይ በምናይበት ጊዜ አክሮሶም ሪያክሽን ስፐርም ሪሊዝ ኢንዛይም ወይም አክሮሲ የሚባል ኢንዛይም አለው። ስፐርም ይህንን ኢንዛይም ሪሊዝ ያደርጋል። ሄልፕስ ቱ ፔኔትሬት ኮሮና ራዲያታ ኤንድ ዞና ፖሊሲዲያ እንግዲህ እነዚህ ላየሮች አሉ እንቁላል ላይ ኮሮና ራዲያታ እና ፔሉሲዳ የሚባሉ ላየሮች አሉ። እነዚህን ላየሮች ፔኔትሬት ለማድረግ ያግዛል ማለት ነው። እንግዲህ የስፐርም ሴል ምንድነው የስፐርም ኢንዛይም ማለት ነው። ሶስተኛ ስቴፕ ላይ ፔኔትሬሽን ኦፍ ኦቪዩም እንግዲህ ይሄ ስፐርም ምንድነው ስፐርም ላይ ያለው ኢንዛይም ሪሊዝ ከተደረገ በኋላ የኦቪዩም ወይም እንቁላልን ፔኔትሬት ማድረግ ይሆናል ማለት ነው። ስለዚህ ስፐርም ሜምብሬን ፊውዝድ ዊዝ ኦቪዩም ሜምብሬን ከስፐርም ሜምብሬን ከኦቪዩም ሜምብሬን ጋር ፊውዝ ያደርጋል። ስፐርም ኒውክለስ ኢንተርቱ ኦቪዩም ሳይቶፕላዝም የስፐርም ኒውክለስ እንግዲህ ሳይቶፕላዝም ላይ ይገባል ማለት ነው። አራተኛ ስቴፕ ላይ ኮርቲካል ሪያክሽን ነው። ኦቪም ሪሊዝ ኮርቲካል ግራኑለስ ኦቪ እንግዲህ ኮርቲካል ግራኑለስ ሪሊዝ ያደርጋል። ፕሪቨንት ኢንተር ኦፍ ዲ አዲሽናል ስፐርም እንግዲህ ኦቪ ምንድነው ሪሊዝ የሚያደርገው ተጨማሪ የሆነ የስፐርም ሴል ወደ ውስጥ እንዳይገባ ኮርቲካል ግራኑለስ የሚባለውን ላየር ወይም ፕሮቴክቲቭ የሆነ ስትራክቸር ምንድነው ሪሊዝ ያደርጋል ማለት ነው። ፕሪቨንት ኢንተሪንግ ኦፍ ዲ አዲሽናል ስፐርም አዲሽናል የሆነ ስፐርም እንዳይገባ ፕሮቴክት ያደርጋል ማለት ይሄ ኮርቲካል ግራኑለስ ማለት ነው። አምስተኛ ስቴፕ ላይ እንግዲህ ፊውዝ ኒውክሊ መጨረሻ ላይ እንግዲህ ኒውክለስ ፊውዝ ይሆናል ማለት ነው። ሜል ኤንድ ፊሜል ኒውክለስ ቢካም ዲፊውዝድ ይሆናል። ከዛ በኋላ እንግዲህ ዳይፕሎይድ ይሆናል ማለት ነው። እያንዳንዱ እንግዲህ ሃፕሎይድ ምንድነው ስፐርም ሴልም ኤግ ሴልም ሃፕሎይድ ነበረ። ኒውክለሱ ፊውዝ ከሆነ በኋላ ዳይፕሎይድ ይሆናል ወይም 46 ክሮሞዞም ይሆናል ማለት ነው። ስለዚህ የመጨረሻው ስቴፕ ይከናወናል ማለት ነው። የሪዛልትን በምናይበት ጊዜ ፈርቲላይዜሽን እንግዲህ ሪስቶሬሽን ኦፍ ዳይፕሎይድ ክሮሞዞም ነምበር ሪስቶር ይሆናል ይጠራቀም ይሰባሰባል ማለት ነው። ዲተርሚኔሽን ኦፍ ሴክስ ኦፍ ዲ ዘ ቤቢ የውም የህፃኑ ሴክሱ ዲተርማይን ይሆናል ማለት ነው። ስለዚህ የመጣው የወንድየው ከወንዱ የመጣው ወይም ፊውዝ ያደረገው ስፐርም ሴል ኤክስ ከሆነ ፊሜል ይሆናል፣ ዋይ ከሆነ ደግሞ ሜል ይሆናል ማለት ነው። ከዛ በኋላ እንግዲህ አክቲቬሽን ኦፍ ሴል ዲቪዥን መከናወን ይጀምራል ማለት ነው። ፖስት ኦፍ ፈርቲላይዜሽን ኢቨንትስ እንግዲህ ከፈርቲላይዜሽን በኋላ እንግዲህ ያሉት ነገሮች የሚከናወኑት ምንድነው? ከቀን 1 እስከ 3 ድረስ ባለው ክሊቬጅ ኦር ማይቶቲክ ዲቪዥን ሴል ዲቪዥን የሚከናወንበት ማለት ነው። ከ3 እስከ 4 ደግሞ ማሩላ የሚከናወንበት ነው። ከ5 እስከ 6 ከቀን 5 እስከ 6 ደግሞ ብላስቶሳይት ይከናወናል ማለት ነው። ከቀን 6 እስከ 7 ደግሞ ኢምፕላንቴሽን ወይም
ከዩትረስ ጋር ወይም ከማህፀን ጋር ግድግዳ ጋር ይሄ ፈርቲላይዝድ የሆነው ኤግ የሚጣበቅበት የሚያያዝበት ጊዜ ይሆናል ማለት ነው። ሆርሞናል ሰፖርት በምናይበት ጊዜ እንግዲህ ኤችሲጂ ሆርሞን ሪሊዝ አፍተር ዘ ኢምፕላንቴሽን ከተከናወነ በኋላ እንግዲህ ይሄ ሆርሞን ሪሊዝ ይሆናል፣ ሜንቴን እንዲሆን ያስችላል ማለት ነው። ፕሪቨንት ማንስትሬሽን እንዳይኖር ያስችላል ማለት ነው። እንግዲህ ይሄ ሆርሞን ይህንን ያግዛል ወይም ማስትሪያ ሳይክል አገን እንዳይከናወን ያስችላል ማለት ነው። በአጠቃላይ ኤግ ሪሊዝ እንዳይሆን ያስችላል ማለት ነው። ሰመራይዝ በምናደርግበት ጊዜ እንግዲህ ፈርቲላይዜሽን ኦከር ዋን ፐር ሳይክል እንግዲህ ፈርቲላይዜሽን የሚከናወነው አንዴ ነው ማለት ነው። በሳይክል ውስጥ አንዴ ማለት ነው፣ በየወሩ ማለት ነው። ሀፕንስ ኢን ዘ ፋላቢያን ቲዩብ እንግዲህ ፈርቲላይዜሽን የሚከናወነው ቅድም እንዳልነው ፋላቢያን ቲዩብ ኦቪዳክት ነው ማለት ነው። ስፔሲፊካሊ እንግዲህ አምፑላ ተብሎ የሚጠራው የፈርቲላይዜሽን ምንድነው የፋላቢያን ቲዩብ ክፍል ነው ማለት ነው። ሌድ ቱ ዚ ዛይጎት ፎርሜሽን ፕሬግናንሲ ከዛ በኋላ እንግዲህ ዛይጎት ፎርም ይሆናል። እንግዲህ ፕሬግናንሲ እድገት ይቀጥላል ማለት ነው። ስለዚህ ፈርቲላይዜሽን ጊዜ ወይም ፔሪድ በዚህ መልኩ ማወቅ እንችላለን ወይም መረዳት እንችላለን ማለት ነው። ስለዚህ አጠቃላይ ይህንን ይመስላል ስለ ፈርቲላይዜሽን ጊዜ ወይም ፔሪድ ኦፍ ፈርቲላይዜሽን። ስለተከታተላችሁ እጅጉን እናመሰግናለን። ሰላም።